ሰላም አለይኩም። ወአለይኩም ሰላም። ከበር ሰው እንዴት ነው ወንድማችን? ደህና ሰላም ነው? አማን ነው ወይ? አለ በሰላም ገባህ? አዎ በሰላም ገባሁ። ሳትሸኘኝ አንተ በጣም ነው የታዘብኩት። አረ መቼ አልደወላችሁልኝም እኮ በነገራ እኔ የምልህ አንድ ነገር ልነግርህ ነበር። እሺ የሆነ ደሴ እስር ቤት አለ እኛ ሰፈር ማለት ነው። እሺ እና ብዙ እስላም እስረኞች አሉና መስጊዱ እንዳለ እንትን አለ ፈራረሰ። እና ደውለውልኝ ሁሱን አናግረውና አንድ ላይ ገንዘብ አሰባስቡልን አድሱልን ብለው ለኔ መልእክት ላኩልኝ። ይሄን ልንገርህ ብዬ ነው። እስር ቤት ውስጥ ነው? አዎ እስር ቤት ነው። ቪዲዮ ምናምን አስፈቅደን ቀርጸናልና አንተ ነው እሱ ምናምን አናግሩና ሰብስቡልን ላይራ ይሆነናል ምናምን አሉ። ችግር የለውም ኢንሻአላህ። መስጂዱ እስር ቤት እኛ ቪዲዮ እንልቀቅ አንተ ታገዘናለህ ላይ ችግር የለውም ችግር የለውም ይቻላል። ሁለተኛ እስር ቤት ሁለተኛ ጣቢያ ነው ምናምን ይባላል። ዋና ነው ደሴ ውስጥ ማለት እና ብዙ ሰለምቴዎች ምናምን አሉ እና እንዳለ ግድግዳው ምናምን ነቀዝ በልቶታል ሁሉም ነገር ማለት ነው። ችግር የለውም ኢንሻአላህ። መስጂዱ የሚታደሱበት ደሳ ነው የሚፈልገው አይደል? ደሳ ነው የሚፈልገው አይደል? እድሳት ነው ብዙ አመት ሆኖታልና በቃ አቅም አነሳቸው ሁሉም። በቃ ኢንሻአላህ መርሃባ በውስጥ አውራይ በቃ ከቻልክ እናውራና አውራን። አይሽ እሺ ወንድምሽ አመሰግናለሁ። እመቼ በቃ እሺ ያ ሰላም ያ ሰላም ያ ሰላም። እንጀራ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ሰላም ነው? አይ የመጀመሪያው ምናምን ሰው ስትል እኮ እኔ ሁሉ ነገር ትዝ ብሎኝ ነው የገባው። የመጀመሪያ የጎርፉም ትዝ አለኝና በር ያንኳኳው ጎርፍ የዛሬ አመት ምናምን ያ ሰላም ያ ሰላም ያ ሰላም። ያው ማረፈው ታሪክ ነው ወላሂ ሰርፈናል። የዛሬ አመት ራስል ኸይማ ላይ የጎረፈው ጎርፍ ሙሉ ዱባይ ነው ለካ አይደለ? ሙሉ ዱባይ ከባድ ነበር። ماشي. السلام عليكم. وعليكم السلام ورحمة الله وبركاته. السلام. السلام. عندنا هنا. الحمد لله. ما شاء الله ما شاء الله هيتم لازم الله يبارك لنا. ጥያቄ ነበረኝ። ماشي. አህባሾች እኛን ተከትለው አይሰግዱምና እኛ ደግሞ አንመራመራቸውም። ዝም ብለን ተከትለን ነው የምንሰግደው። እነሱ እኛን ተከትለው አይሰግዱም ፍጹም። እሺ እና እኛ እነሱን ተከትለን መስገድ እንችላለን? ላ ከአላህ ውጭ ሌላን አካል የሚጠራ ሰው ተከትሎ መስገድ አይቻልም። የአላህ ሱብሓነሁ ወተዓላ ባህሪ የሚክድ ሰው ተከትሎ መስገድ አይቻልም። እናንተን ተከትለው የማይሰግዱበት ምክንያት ለምንድን ነው? ሙታንን ስለማትለምኑ ሄደህ ሾዎቹ ድረስልኝ ብትል ይከተልሃል። የሚገርም እኮ ነው።
ነቢይ መጀን ብለህ ብትስል ከእሱ ዘንድ ምርጥ ኢማም አድርጎ ይይዛል። እኛ ደግሞ ከአላህ ውጭ ሌላን አካል አንጠራ። ይሄ ነው ችግራችን ከነሱ ዘንድ። የአላህ ስብሐነሁ ወተዓላ ባህሪ አንክድም። ይሄ ነው ትልቁ ችግር ከነሱ ዘንድ። እንደመጣ የምናጸድቅ ሰዎች ነው። አላህ ስብሐነሁ ወተዓላ እኔ ከአርሽ በላይ ነኝ አለ። ከአርሽ በላይ ነው እንደተናገረው አመነ። አይ እንደዛ አትመኑ፣ ቁርአኑን ተውትና አላሁመ ወጁድን ቢላ መካን ብለህ ብትል ከፊታቸው ሄዶ ይከተላል። አያቸው አይደለ? ስለዚህ لا يجوز الصلاة خلف رجل يستغيث بغير الله سبحانه وتعالى لأن الاستغاثة نوع من أنواع العبادة التي يجب صرفها لله وحده، فمن صرفها لغير الله سبحانه وتعالى فقد كفر أو أشرك، لأن الاستغاثة من العبادة لقوله سبحانه وتعالى إذ تستغيثون ربكم فاستجاب لكم وأني ممدكم بألف من الملائكة مردفين. استغاثة كأملكو مكاكل عبدو أملكونه أملكو دقمو الله بتشانا ميسدر الله بتشانا ميسر ነቢዩን ድረሱልኝ የምትል ከሆነ አንተ ከአላህ ስብሐነሁ ወተዓላ ውጭ ለሌላ አካል አምልኮ እየሰራህ ነው። ከአላህ ውጭ ለሌላ አካል አምልኮ የሰራ ሰው ሙሽሪክ ነው። ይህን ስትከትሎ መስገድ አይቻልም። እሱ ልክ እንዲሁ አላህ ስብሐነሁ ወተዓላ ስለ ስሞቹ ሲነግረን ጊዜ በእርሳቸው በስሞቹ ማመን እንዳለብን ነግሮናል። በባህሪያቶቹ ማመን እንዳለብን ነግሮናል። ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ወለሁ ስብሐነሁ ወተዓላ ከዛሊከ ሲፋት ተኹሱሁ ወተሊቁ ቢህ فيجب الإيمان بها يعني من غير تشبيه ومن غير تعطيل ومن غير تكييف ومن غير تمثيل، ويجب إثباتها كما جاءت على ظاهرها كما هو مذهب السلف الصالح. من صفاته سبحانه وتعالى العلو والاستواء على عرشه، وقد دل على ذلك كتاب الله وسنة رسوله صلى الله عليه وسلم في 7 مواضع. في الآية القرآنية يقول سبحانه وتعالى الرحمن على العرش استوى ثم استوى على العرش، وقد فسره التابعون رضوان الله عليهم كالمجاهد والعالية بأن الله سبحانه وتعالى على وارتفع على العرش. هنا أشي الناس اللي كالله الله سبحانه وتعالى اللهم بحري ميكدن صوت تكتب مسكدا يكون درس يا عندن يا الله بحري مكاد مولو بحرون ده مكاد يا الله بحرياتوش مكاد الله ده مكاد. من نفى صفة واحدة ثابتة لله في الكتاب والسنة فهو كافر. هذه قاعدة من قواعد السلف الصالح في باب الأسماء والصفات. ماشي. مرحبا وندم جزاك الله يسترلي. حياة رزق الله يركي. ماشي. نعم. ሰላም ብያለሁ። ሰላም ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን። እሺ እንትን ኢሳ ማለት ቀጥተኛ ትርጉሙ ምንድነው? የተረጋጋ ነብይ የተረጋጋ ሀይ እሺ ኢሳ ማለት ቀጥተኛ ትርጉሙ ምንድነው? የተረጋጋ ተረጋጋ ማለት ኢሳ ማለት ቀጥተኛ ትርጉሙ ምን ማለት ነው? ቀጥተኛ ትርጉሙ የተረጋጋ ረጋ ያለ ሰከን ያለ እንደማለት ነው። አልሃዲ እንደማለት ነው። ኦ ረጋ አሁን ኢየሱስ ክርስቶስና ኢሳ ማለት የቋንቋ ልዩነት እንጂ አንድ ነው አይደል የምትሉት? ኢየሱስ ምንድን ነው? ኢየሱስ ማለት የሚያድን ወይም አዳኝ ማን ነው? ኢየሱስ ባሳለ እንደዛው አረብ አሁን እናንተ ኢሳ ብላችሁ የምታምኑት ትርጉሙ ያው አንተ ምንድነው ያልከው? ኢየሱስ የሚባል ሰው አለ ወይ እዚህ ዓለም ላይ? ምንድነው? እናንተ አንድ ነው ብላችሁ አይደል የምታምኑት? ኢሳና ኢየሱስ ኢየሱስ ማን ነው? ኢየሱስ የሚባል አካል አለ? ማን ነው እሱ? ስለሱ ንገረኝ። ኢየሱስ የእግዚአብሔር ልጅ ኢየሱስ ይባል ነበር ስሙ? በክርስቲያን ዘንድ ኢየሱስ ክርስቶስ ነው። በእናንተ ዘንድ ደግሞ ኢሳ ትላላችሁ። ኢየሱስ ነው ትክክለኛ ስሙ? አዎ ኢየሱስ ነው። በምን ቋንቋ? በዕብራይስጥም ሆነ በግሪክ ኢየሱስ ክርስቶስ ነው መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ልጅ። ናውጣና ዕብራይስጥን አሳየኝ። ኢየሱስ የሚለው ትልቁ ላይ ነው። ክፈት። ኢየሱስ የሚለው ስም በዕብራይስጥኛ ሲሆን ደግሞ የስሙ ስያሜው
ትርጉሙ አዳኝ ወይም የሚያድን ማለት ነው። ወሬውን ክፈትና ከፍተህ አሳይ። አላህ ትልቁ ላይ ነው። ክፈት። ቆይ አትናደድ፣ ቀስ በል ችግር የለም። መናደድ አይደለም፣ ክፈትና አሳይ። አላህ በቃ ያው ትልቁ ላይ ነው። ቀጥል። ኢየሱስ ክርስቶስ የሚለው ትርጉም ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ዕብራይስጡን ክፈትና ኢየሱስ የሚለውን በዕብራይስጥ አሳይ። አዳኝ ወይም ኃጢአት የሚያድን ማለት ነው ኢየሱስ ማለት ነው። ክፈት። አይደለም አንተ እኮ ለምን ትናደዳለህ? ተረጋጋ በል እንጂ ኢየሱስ ማለት ትርጉሙ የሚያድን ከኃጢአት ኢየሱስ ማለት ከኃጢአት የሚያድን ማለት ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ምን ማለት ነው? ኢየሱስ ሳይሆን ኢየሱስ ነው ስሙ በዕብራይስጥ ብለናል። ክፈትና አሳይ። አላህ እኔ ያዳምጣለሁ። ቀጥል። ትልቁ ላይ ነው። አትሮጥ፣ ችግር የለም። ቀላል ጥያቄና መልስ እኮ ነው ይሄ። ኢየሱስ ማለት ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ኢየሱስ ማለት የሚያድን ከኃጢአት የሚያድን ማለት ነው። ክፈትሽ። ምንም ትርጉም አያስፈልግም። ኦኬ ማቴዎስ ወንጌል 1:21 ክፈት። እሺ ጎበዝ ክፈት። ያው ትልቁ ላይ ነው። በልተሎ እኔ እኮ ስለአንተ በደንብ አውቃለሁ። ያው እኔ ሲመጣ ሮጣ ነው የምትወጣው ወይም ሮጣ ነው የምትጠፋው አልኩ እኮ። ዮሐንስ ማቴዎስ ወንጌል 1:21 ላይ ኢየሱስ ማለት የሚያድን ከኃጢአት የሚያድን ማለት ነው። ጎበዝ ሳያ ክፈትና ሳይ ትልቁ ላይ ነው። ቀጥል። ታች የሚያላችሁ ማንበብ ትችላላችሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ሳየና ያው እየጠበቅኩህ ነው። ክፈቱ። መጽሐፍ ቅዱስ ነው የፈለከው? አዎ ክፈተው። በዕብራይስጥ ስሙ ኢየሱስ ነው ብለሃል። አሳይ እንደ ዕብራይስጡን ኢየሱስ የሚለውን ስሙ። አሁን እናዳምጣለን። ኢየሱስ የሚል ትርጉሙ ከኃጢአት የሚያድን ማለት ነው አልኩ እኮ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ነገርኩ እኮ። ምንድን ነው የምትፈልገው? አትንገረኝ። አሳይ። ማስረጃ ማየት ነው በፍቅር ማንበብ ትችላለህ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ማንበብ ትችላለህ። በቃ ይኸውልህ ምን አልክ መሰለህ አንተ ስሙ በዕብራይስጥ ኢየሱስ ነው አልከ። እሺ አሳየን አለ። ትልቁ ላይ ያደረግነ አሁን አሳያላ። እየጠበቅነህ ነው። አንተ ማሮት ፈልገህ ነው መሰስ ፈልገህ ነው እንጂ ስለአንተ በደንብ አውቃለሁ እኔ። ያው እየጠበቅኩህ ነው። ያው ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ክፈትና አንብብ። ችግር የለም። ትርፍ መጽሐፍ ስለሌለኝ ከፍተህ በዕብራይስጥ ኢየሱስ የሚለውን ስሙን አሳየን። ያው እየጠበቅኩህ ነው። ኢየሱስ የሚለው ስም ከየትም ከጎግል ሰርች አድርግ። ኢየሱስ ማለት የሚያድን ማለት ነው። ሌላ ትርጉም አያስፈልግም ማለት ደግሞ ማቴዎስ ወንጌል እሱ ማለት ደግሞ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ቀጥተኛ አንተ ትርጉም አለው። ከፍተህ አሳየን። ያላ ትልቁ ላይ አድርጌያለሁ። ቀጥል። እውነት ምስኪና እውነት አንተ ብዙ ጊዜ ገብቼ አይቼሃለሁ። አንተ ከኔ ጋር እንኳን ማውራት አትችልም። አንተ የለም ምስኪና ሲገቡ ባለፈው ተመልከቱ። ባለፈው ሶላት ደረሰብኝ መጣሁኝ ብያለሁኝ። ከዛ ያንን ፈርተኸኝ ሮጣህ እያለች እየደጋገመች ነው። እኔ አንተን ያው ትልቁ ላይ አድርጌሃለሁ። ክፈት እያልኩህ ነው። ክፈትና አሳየን። ታጣውኩ እኮ ኢየሱስ ማለት ማንንም ጠይቅ። ኢየሱስ ማለት የሚያድን ማለት ነው። እሱ ምዕራፍ 1 ቁጥር 21 አንብብ። ማንንም ጠይቅ ይለኛል እንዴ? ማንንም አልጠይቅም። አንተን ነው እየጠበቅኩህ ነው። ትልቁ ላይ አድርጌሃለሁ። ኢየሱስ የሚለው ስሙ በዕብራይስጥ ኢየሱስ ነው ብለሃል። እኔ ነገርኩህ እኮ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ኢየሱስ የሚያድን ማለት ነው። አትንገረኝ፣ አሳየኝ። ማየት ነው የምፈልገው። የዕብራይስጥ ነው ብለሃል። አሁንም እንኳን ሙሳ አድርገህ ሂድና አምልጥ። ችግር የለም። ና አውጣ። እየጠበቅኩህ ነው። መጽሐፍ ቅዱስ ስንቴ ነው የምትከፍተው ታዲያ? አሁን ማክፈት አቀተኝ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 አሳየና፣ አሳየን። እየጠበቅኩህ ነው። ኧረ አይዞች አንተ ነህ። ኧረ አታስብ አንተ። እኔ ሲገባ ፊቴ ራሱ ይቀየራል። አውቃለሁ ስለአንተ በደምብ ተንጃው አያችሁ። እንደዚህ ናቸው። ትቀደዳላችሁ። ከዚያ በኋላ ማስረጃ እኔ ሲገባ አንተ ፊቴ ይቀየራል። ባለፈው መስጂድ ልሄድ ነው አዛምብራል ብያቸዋለሁኝ። ጥያቄ እየጠየቀ ማለት ነው። አስታውሳለሁ። እዛ እኔም ፈርቶ ወጣ እያለች ነው። አሁን እች ሰውዬ ትልቅ ስኬት ሰርተህ ሙታል ባለፈው። እኔ ለማንኛውም ክርስቲያኖች ይመጡና ኢሳ የሚለው ስሙ ትክክለኛ ስሙ አይደለም ብለው ለማስተባበል ይፈልጋሉ። ታዲያስ ብሏቸው ወዲያው ኢየሱስ ነው ይሏቸዋል። ጥሩ። በምን ቋንቋ? ኢየሱስ ክርስቶስ ሲናገርበት ሲያስተምርበት የነበረው ስሙ ምንድን ነው? ቋንቋው ዕብራይስጥ ነው አይደለ?
ስለዚህ በዕብራይስጥ ኢየሱስ ከሆነ አሳዩና እንየው። የለም ወፍ ኢየሱስ አይደለም ስሙ በዕብራይስጥ። ስለዚህ የያዛችሁት ስሙ ስህተት ነው። ያዛችሁ አለ አይደል? ከፍተህ ማሳየት። አንድ ክርስቲያን አለ ስሙ ኢየሱስ ኢየሱስ ነው ብሎ የሚናገር ካለ ይግባና ያሳየን ስሙ ነው ኢየሱስ ነው የሚለው አለ ክርስቲያን እሺ ለቀለም ግን ወሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነሽ ወይ? ደህና ነኝ። ስንት ዓመትሽ ነው? 7 ማሻአላህ። ማነው ስምሽ? ኢነብ ኢነብ። ማሻአላህ ማሻአላህ። ኢነብ ቁርአን ትቀሪያለሽ? አዎ። እስኪ ቅሪልን ጎበዝ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم إياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ማሻአላህ ማሻአላህ። ኢናብ በጣም ጎበዝ ልጅ። ኢናብ 7 ዓመቷ ነው። ቁርአን ስትቀራ በጣም ጎበዝ ነች። ማሻአላህ መኻሪጅ الحروف አወጣጧ ምናምን በጣም ደስ ይላል። ማሻአላህ ኢናብ የት ደርሰሻል? الدرس الخامس ማሻአላህ ማሻአላህ። በጣም ጎበዝ ልጅ፣ በጣም ጎበዝ። ማሻአላህ በርቺ፣ ጠንክሪ። እሺ እሺ እሺ። ጎበዝ ልጅ ማሻአላህ። እና ዱዓ አድርጉላት ሁላችሁ። አላህ ያሳድግሽ፣ አላህ እውቀትን ይስጥሽ፣ አላህ ጠንካራ ያድርግሽ። እሺ አሚን። እቺን ዱዓ አድርጊልና ታዲያ አለኛ የህፃን ልጅ ዱዓ እኮ ንጹህ ስለሆናችሁ የአላህ ዘንድ ተቀባይነት ይኖረዋል። ዱዓ አድርጊልን። እሺ 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 የለም እሺ ቆይ አንዴ እናመሰግናለን። እሺ እሺ። እዚህ ብትኖሪ ምን እንደምሸልምሽ ታውቂያለሽ? እዚህ ብትኖሪ ምን እንደምሸልምሽ ላሳይሽ። አይን ሸልምሽ ከረቢላ ትወጃለሽ? አዎ። እሺ ኢንሻአላህ አንድ ቀን እሸልምሻለሁ። ዱባይ እመጣለሁ ኢንሻአላህ። አክሪ ጎበዝ። እሺ ቁርአን ላይ በጣም ጎበዝ ሁኚ። ትምህርትሽንም ተማሪ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ነው። ቻው ያው እሺ እኑ ሰላም አለይኩም። እናመሰግናለን ስለመጣሽ። እሺ ቀጥሉ። ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ነው። አለይኩም ሰላም። አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። እሺ አንድ ጥያቄ ልጠይቅህ።
ስለት ነበር ማለት ነው። ያኔ እኔ በአላህ ዙሪያ የሆነ ነገር ቸግሮኝ አላህ ይህን ካደረክልኝ ያኔ በርድ እንደሚቻል አውቃለሁ፣ ግን በብር እንደሚቻል አላውቅም ነበር ማለት ነው። ይቻላል፣ ችግር የለውም። ነድር ማለት ስለት ማለት ነው። ነድር ከዒባዳዎች መካከል አንድ ዒባዳ ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ወማ አንፈቅቱም ሚን ነፈቀቲን አው ነዘርቱም ሚን ነዝሪን ፈኢነ አላህ ያዕለሙ ይላል። የምትሰጡት ምንም አይነት ስጦታ አይኖርም፣ የምትሰሩት ስጦታ አይኖርም እኔ የማውቀው በሆነ እንጂ እያለ ይናገራል። ከሰደቃ ጋር መደበ አላህ ሱብሓነሁ ወተዓላ። ስለዚህ ከዒባዳ መሆኑን ያሳየናል ማለት ነው። ሐዲስ ላይ ሲናገሩ ምን አሉ? መን ነዘረ ቢሸይኢን ፈልዩፊ አሉ። የሆነ ነገር እንዲህ ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የተሳለ ቃል የገባ ሰው ቃሉን ይፈጽም ብለዋል። ነዘር የማይቻልባቸው ነገራቶች 3 ናቸው። አንደኛ ላ የጁዙ ነዘር ፊ ማ ላ የቅዲሩ ዐለይሂ ልኢንሳን፣ የሰው ልጅ በማይችለው ነገር መሳል የለበትም፣ አይችልም። ለምሳሌ እድሜ ልኬን ሰኞና ሐሙስ እንጾማለሁ ይላል። መድከም አለ፣ መሰልቸት አለ። ይህ ሰው በማይችለው ነገር እየተሳለ ነው። ወይንም 1000 ረካ ያሰግዳለሁ ይላል። ይህ ሰው የማይችል ሊሆን ይችላል። 1 ሚሊዮን ሰደቃ አድርጋለሁ በማይችለው ነገር እና የሰው ልጅ በማይችለው ነገር መሳል አይችልም። ያው እኔም ካልኩት ያኔ ካሳካልኝ ብዬ ያን በመውዜ ነው የተሳልኩት፣ ያን ማስገባት እችላለሁ ማለት ነው። የተሳልኩትም ለመስጊድ ነው። ጨርሽ 3 ናቸው ብያለሁ። 3ቱን እስኪጨርስ ታገሽ። እሺ አዳምጪ። አንደኛ የሰው ልጅ በማይችለው ነገር መሳል አይችልም፣ ከአቅሙ በላይ በሆነ ነገር ማለት ነው። ሁለተኛ ላ የጁዙ ነዝር ከዛሊከ ፊማ ሐረመሁ ላህ፣ አላህ ሐራም ባደረገው ነገር ላይ መሳል አይቻልም። ቦታቸዋል አላህ ሐራም ባደረገው ነገር ላይ መሳል አይችልም። አንደኛ ራስን በሚጎዳ ነገር ለምሳሌ ሐራም በሆነ ነገር ወላሂ እንዲህ ከተሳካልኝ ሚስቴን ልፈታት ብሎ ይሳራል። ይህ ሐራም ነው፣ ክልክል ነው፣ አይቻልም፣ አይፈቀድም። ሐራም በሆነ ነገር ላይ መሳል። ሶስተኛ ላ የጁዝ ከዛሊከ ነዝር ፊማ የዱሩ ቢልኢንሳን፣ የሰው ልጅ ራሱን በሚጎዳ ነገር መሳል አይችልም። አሁን ሶስተኛ እሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ኹጥባ እያደረጉ እያለ አንዴ ጁሙዓ ቀን ነው፣ አንድ ሰው መጣና ከበሩ ላይ ቆመ። ፀሐዩ ላይ ማለት ነው፣ ፀሐይ ነው። እዛ ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ እያዩት ነበር። አሳዘናቸውና መጨረሻ ላይ አላስቻላቸውም፣ አናገሩት። ግባ እንጂ አሉት። አይ አልገባም አንቱ የአላህ መልእክተኛ። ለምን አሉት። እኔ ወደ ጥላ ላይ ላልቆም ከፀሐይ ላልገባ ብዬ ተስያለሁኝ። የሆነ ጉዳይ ተሳክቶልኝ ያንን ስለቴን እየፈጸምኩ ነው፣ ከፀሐይ ላይ አልገባም አላቸው። ግባ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ ራሱን በሚጎዳ ነገር አይሳል ብሎ ተናገሩ። ከዛ በኋላ ያችሁ ራሱን በሚጎዳ ነገር መሳል አይቻልም። በእነዚህ በሶስቱ እና በገንዘብ ከሆነ ችግር የለውም። አምላኬ አላህ ሱብሓነሁ ወተዓላ በሰላም እንድገላገል ካደረገኝ ያረገዝኩትን ጽንስ ብላ አንድ ሴት ልጅ 1000 ብር ለድሃዎች ሰደቃ አደርጋለሁ ብላ በምትችለው አቅም ነድር ብታደርግ ችግር የለውም። በማረድ ሊሆን ይችላል፣ በማረድም ሊሆን ይችላል። እሺ አንድ ጥያቄ ልድገም፣ ይቅርታ። ይቻላል። ጓደኛዬ ነበረች፣ እሷን ስጠይቅልኝ አለችው ኢትዮጵያ ያለች ያኔ ሳትፈልግ ነበረ፣ ያው በቤተሰቦቿ ምክንያት ነበርና ያገባችው። አሁን እዚህ መጣ አልፈልግም ፍታይ ስትለው 250,000 ብር ክፈይ አላት እና ግዴታ መክፈል አለባት? لا መክፈል የለባት፣ መክፈል የለባት። 250,000 ብር ለምንድን ነው የምትከፍለው? መለቅም ፊዚካል ሽኝ ያንን ክፈይ። እሷ ደግሞ አትፈልገውም። አንደኛ ከማትፈልገው ሰው ጋር መኖር ከባድ ነው በሚለው ሁኔታ። ጀዛኩሙላህ ኸይራን። አይሽ ወያኩ። አይ መሲ ሰላም። ሰላም አለይኩም። እሱ ወአለይኩም ሰላም። እንዴት ነው? አለን አልሐምዱሊላህ። የሆነ ጥያቄ ነበረ። እሺ ሶፊ መጠጣት እንዴት ነው? አስካሪ መጠጥ ከሆነ አይቻልም፣ ከሆነ ችግር የለውም።
ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም ነው ያሉት። ማንኛውም አስካሪ መጠጥ ሐራም ነው ብለዋል። ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ። ብዙ ያሰከረ ጥቂቱንም መጠቀም አይቻልም፣ ሐራም ነው ብለዋል። እንዳጠቃላይ አስካሪ ካልሆነ ችግር የለም። የሚያሰክር ከሆነ ግን አይቻልም፣ አይፈቅም። አንዳንድ ሰዎች ችግር የለውም። አንዳንድ ሰዎች ብሎ ሂሳብ የለም። የአላህና የመልእክተኛ ቃል ነው ፍርዱ። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበር። እሺ ድለላ በእስልምና እንዴት ይታያል? በሐራም ነገር እንዳይሆን፣ ሰዎችን በሚጎዳ ነገር ላይ እንዳይሆን እንጂ አንድ ሰው የሆነን ዕቃ ለሚሸጥ ሰው እንዲሸጥለት ሰርቶ ከዛ የለፋበትን የደከመበትን ቢቀበል ችግር አይኖረውም። እሺ ባንክ ያለበትን ሰው መሸጥ ባንክ ጋር ምናምን ባንክ ምን አሁን ብዙ የአዲስ አበባ ቤቶች ካያቸው ባንክ ጋር ግንኙነት አላቸው። በባንክ ተበድረውበታል ቤቱ እና ወደ ሌላ ሰው እስከ ባንኩ ብድር ይዘዋወራል። አልገባኝም ጥያቄው እንደም አሁን ቤቶች አሉ አይደል? ለምሳሌ የሚሸጡ አዲስ አበባ ላይ እሺ፣ ባንክ ብድር አለባቸው ብዙዎቹ ማለት ነው። እሺ። እና ያንን ቢያሻሽጥ ወለዱ ለሌላኛው ሰው እንትን ቢያባብል ምን ችግር አለው? ወለድ ነገር ካለበት አይሆንም ወንድም። ወልቻል ማለት አዎ፣ ነብያችን ሰለላሁ ዐለይሂ ወሰለም ወለድ ከልክለዋል። አላህ ሱብሓነሁ ወተዓላ ከልክለዋል። ወአሐለ አላሁ አልበይዐ ወሐረመ አልሪባ ይላል። አላህ ንግድን ፈቀደላችሁ ወለድንም እርም አደረገባችሁ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ወለድን አትብሉ ይላል። እሺ አመሰግናለሁ። አላህ ይስጥልኝ። መርሐባ። ሰላም አለይኩም ወረህመቱላሂ ወበረካቱህ። እሱ እንዴት ነው? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ኡድህያ እርድ እንዴት እስከ ምን እስከ ማረድ ነው የሚቻለው? እስቲ ታብራራለህ? እሺ ኡድህያ እርድ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኡድህያ እርድ ተናግረዋል። ኡድህያ ማለት በበዓሉ ቀን ከሶላት በኋላ የሚታረደው የእርድ አይነት ነው። አንዴ እሺ ነቢዩላህ ኢብራሂም ዐለይሂ ሰላም ጋር የተያያዘ ነው። እሱ ضحى ማለት መስዋዕት አደረገ ማለት ነው። ኢብራሂም ያኒ የኡድህያ እርድ እሱን አስመልክቶ ነው። ኢብራሂም ዐለይሂ ሰላም ልጁን ሊያርድ በመካ ተራራ ላይ እየወጣ ባለበት ጊዜ አላህ ሱብሓነሁ ወተዓላ ከሰማይ ከጀነት በግን ላከለት ለኢብራሂም ዐለይሂ ሰላም። ከዚያ ልጅህን አትረድ፣ በሱ ፋንታ ይሄንን በግ እረድ አለው። ወፈደይናሁ ቢذብሒን ዐዚም ይላል። በትልቅ እርድም መስዋዕት አደረግኩለት ይላል አላህ ሱብሓነሁ ወተዓላ። ከዚያ ልጅህን አትረድ አለው፣ አረደ። በዚያ ቀን ላይ የነቢያችን ሰለላሁ ዐለይሂ ወሰለም ኡድህያ እርድን እንድናርድ ትውልዳቸውን ሁሉ አዘዙ እና ያ ነው። ይህን የሚያርድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ኢዛ ደኸለ ዐሽሩ ዙልሒጃ ወአራደ አሐዱኩም አን የضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሃ። የኡድህያ እርድ ማን ነው? የአስርቱ የዙልሒጃ ቀናቶች ከገቡ የኡድህያን እርድ አርዳለሁ የሚል እቅድ ያለው ሰው አደራ እስከሚያርድበት ቀን ድረስ ከጥፍሩና ከፀጉሩ እንዳይነካ ብለዋል። የሚያርደው አካል ነው። እሺ ገንዘቡን ወጪ የሚያደርገው አካል አባት ከሆነ ሌሎቹ ችግር የለውም፣ ጥፍራቸውን ሆነ ፀጉራቸውን። እናት ከሆነች ያንን የምታወጣው ሌሎቹ ላይ ችግር አይኖረውም። ወልጅ ከሆነ ሌሎቹ ላይ ችግር አይኖረውም። ያ ነው። እሺ የሚታረደው እንደሚታወቀው ከምን በህነት ለና ከቤት እንስሳዎች ነው። ግመል ሊሆን ይችላል፣ ምንም ደግሞ በሬ ሊሆን ይችላል፣ ወይንም ፍየል ወይ በግ። ከነዚህ ነው። እሺ ሁሱ ሰላም አለይኩም።
አለይሂ ሰላም ሁክሙ ሱና ሙአከድ ተረከ የሚባል ሱናዎች ነው። ያነሰ ነገር ማድረግ አይቻልም ማለት ነው። ሁሱ አንድ ጥያቄ አለኝ። እዚያኛው ያነሰ ነገር ማድረግ አይቻልም ማለት ነው። ከበሬ ከፍየል ምናምን ከፍየል ያነሰ ነገር አይቻልም ነው። ዶሮ ምናምን እንደዚህ እና እሺ ለማወቅ ጥያቄ መልስላችኋለሁ አንድ ጊዜ እባካችሁ። አብዛኛው ሰው ሀገራችን ሰው እዚህ ጋር ይሳሳታል። ምን ያደርጋል? ሱብሂ ሶላት ሰግዶ ያርድና ወደ ሶላቱ ይሄዳል። ይሄ ስህተት ነው። ይሄ ሰው የውድሕያ አላረደው። መን ዘበሐ ቀብለ ሶላት ፈላ ውድሕየተ ለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የዒድ ሶላትን ከመስገዱ በፊት ቀድሞ ውድሕያ ብሎ ያረደ ሰው የውድሕያ ምንዳ የለውም ብለዋል። የሚታረደው መቼ ነው ከተባለ ሄዳችሁ የዒድ ሶላቱን ሰግዳችሁ ስትመለሱ ነው። ልክ እንዲሁ ካረደ በኋላ ያንን ምን ያደርጋል? የኡድሕያውን እርድ ቆዳውን ይሸጣል አንዳንድ ሰው። ይሄም ስህተት ነው። ለድሃ ነው የሚሰጠው እሱ። መን ባዐ ጅልደ ኡድሕየቲሂ ፈላ ኡድሕየተ ለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ለኡድሕያ ብሎ ያረደውን እርድ ቆዳውን የሸጠ እሱ ኡድሕያ የለውም አሉ። ለድሃ ለሚስኪን ስጡ ነው ያሉት። እሺ እስልምና የጨለማ ህይወት በኢየሱስ መንገድ ነው አለች ሶፊያ። ነይ ግቢ እንክልሻለን። እሺ ጌታ ሰው ነይ ግቢ እሰይ ነይ ግቢ። ጥያቄ ምንድን ነው? ወንድም ሁስዬ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱህ። ጥያቄ እኔ ስለ ዘፈን ነው ሁስዬ። እሺ እና ዘፈን ሐራም ያደረገው ግጥሙ ነው ዜማው ነው ምኑ ነው? ይሄ ግልጽ ስላልሆነልኝ ሙሉ ዘፈኑ ነው ወይስ ምኑ ነው? አዎ ዘፈን ሐራም ነው። ሙሉ ዘፈኑ ሐራም ነው። ሙሉ ዘፈን ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ታዳምጡ። ዘፈን ግልጽ ነው። አይ ውስጡ ላይ ያለው መልእክት ልትሉት ትችላላችሁ። ወታቻላ ያን በሙዚቃ መልክ ማለት ነው። ይሄ ተገቢ አይደለም። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በጥቅሉ ስለ ዘፈን ተናግረዋል። ወደፊት ዘፈንን የሚፈቅዱ ሰዎች ይመጣሉ ብሎ ሐዲስ ላይ ሲናገሩ ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒራ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከትውልዶቼ ሰዎች ይነሳሉ አሉ ሙዚቃን ሐላል የሚያደርጉ ሰዎች። ሐላል የሚያደርጉ ብለው ሲናገሩ ጊዜ ሐራም የሆነውን ሐላል የሚያደርግ ለማለት ነው። ስለዚህ ሐራም እንደሆነ ተናግረዋል፣ ገልጸዋል። ልክ እንዲሁ አብዱላህ ማን ነው ሱረት ሉቅማን ላይ ያለውን ወሚን ናስ መን የሽተሪ ለሁወል ሐዲስ ሊዩዲለ ዐን ሰቢሊላህ ቢገይሪ ዒልሚን ወየተኺዘሁ ሁዝወን ቢለውን አንቀጽ ከሰዎችም አለ ከንቱና ዛዛታ የሆነ ንግግር የሚገዛ የሰዎችን ከአላህ መንገድ ሊያስት ዘንድ እያለ ይናገራል አላህ በቁርአን ላይ። እዚህ ቦታ ላይ ከንቱ ንግግር፣ ዛዛታ ንግግር ሰዎችን ከአላህ መንገድ የሚያጠምና የሚያስት ተብሎ የተገለጸውን ሰሓቦች እንዴት ብለው ተረዱት ብለን ስና አብዱላህ ብን ዓባስ፣ አብዱላህ ብን ዑመር፣ ሌሎችም ሰሓቦች አብዱላህ ብን መስዑድ እየማለ ወላሂ ኢነሁ ልጊና ወላሂ ኢነሁ ልጊና ወላሂ ኢነሁ ልጊና ብሎ ተናግሯል። በአላህ ስም ብላለሁ እዚህ ጋር ሙዚቃን ታስቡበት ነው እያለ እየማሉ ነው ሰሓቦች የተናገሩት። ሙዚቃ ሐራም እንደሆነ ተናግረዋል ሰሓቦች። አብዱላህ ብን ዓባስ ጋር የሆነ ሰው መጣና ፈትዋ ጠየቃቸው። አብዱላህ ብን ዓባስ ማ ተቁሉ ፊል ጊና አለ። ሐላሉን ሁወ አም ሐራም? አብዱላህ ብን ዓባስ ሆይ ስለ ሙዚቃ ምን ትለኛለህ? ሐራም ነው ወይስ ሐላል ነው ብሎ ጠየቀው። አብዱላህ ብን ዓባስ እንዴት እንደመለሰለት ተመልከቱ። የቂያማ ቀን መልካም ስራና መጥፎ ስራ በሚመዘኑ ጊዜ ሙዚቃ ከመልካም ስራ ሆኖ የምታየው ይመስልሃል ወይንስ ከመጥፎ ስራ ብሎ ጠየቀው ሰውየው። ሙዚቃ ከሶላት ከሐጅ ከጾም ጋር ነው ሊሆን የሚችለው? ኧረ በፍጹም አለ ሰውየው። ከመልካም እንዴት ይሆናል ይሄ ነገር አለ። ኢዘን ሰአልተ ነፍሰከ ወአጀብተ ነፍሰክ፣ ራስህ ጠይቀኸኝ ራስህ መልሰሃል ሂድ አለው ሰውየው። ስለዚህ ሐራም ነው መልእክቱ። አብዱላህ ብን ዓባስ አልአጋኒ ዩንቢቱ ኒፋቅ ፊል ቀልብ፣ ሙዚቃ በሰዎች ልብ ላይ ንፍቅናን ያበቅላል ብሎ ይናገራል። ስለዚህ የአላህ ቃል የመልእክተኛ ሰለላሁ ዐለይሂ ወሰለም ቃል ልክ እንዲሁ ደግሞ የሰሓቦች ንግግር የሚያሳየው ሙዚቃ ሐራም እንደሆነ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ነው? ደህና አልሐምዱሊላህ። እንትን ኡዱያ የሚወጅባቸው ሰዎች ምን አይነት ሰዎች ናቸው? ኡዱያ ኡዱያ በቻለ ሰው ላይ ነው የሚችል ሰው፣ ያልቻለ ሰው ላይ ችግር የለውም። ኢስላም አጠቃላይ ህግጋቶቹ በችሎታ ላይ የተንጠለጠሉ ናቸው። ሶላት ሲቀር
ሶላት ሲቀር ሶላትን የሰገደ የቻለ ሰው ይስከር ሳይሆን አላህ ሱብሓነሁ ወተዓላ የህይወታችሁ እስትንፋስ እስክትላልፍ ድረስ እኔን መገዛታችሁ እንዳታቆሙ ይላል። ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንዱ እኔ ቁሜ መስገድ አልችልም ምን ላድርግ አላቸው። አይ እስኪሻልህ ድረስ ተው በቃ አላሉትም። ምን አሉት? ካልቻልክ ቁመህ ቁጭ ብለህ ስገድ አሉት። ቁጭ ብዬ መስገድ ባልችልስ አለ። በቃ ሰውየው ተኝቷል። ለምሳሌ መቀመጥ አይችልም ታሟል እንበል። ይህን ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በጥቅም ነው ምን አሉ? ሶሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን አሉ። ቁመህ ስገድ። ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ። ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ። ተኝተህ ራሱ መንቀሳቀስ መስገድ ካልቻልክ በዚያ ሁኔታ በማመላከት ስገድ አሉ። ያችሁ አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ ለእኔ ለጌታህ ለአላህ ስገድ ይላል። ሌላዎቹ አምልኮች ሁሉ በችሎታ ላይ የተንጠለጠሉ ናቸው። ለምሳሌ ዘካን እንውሰድ። ምጽዋት ማድረግ ለሰዎች ከቻላችሁ ካላችሁ ስጧል አላህ ሱብሓነሁ ወተዓላ። ሐጅ ማድረግንስ በቻላችሁ ሐጅ አድርጉ። መን ኢስተጣዐ ኢለይሂ ሰቢላ ነው አይደል የሚለው የቻለ ሰው ሄዶ ያድርግ ነው። አጠቃላይ ሁሉም አምልኮች በችሎታ ላይ የተንጠለጠሉ ናቸው። ስለዚህ ሰውየው የኡድሂያ እርድ ለማረድ ከቻለ ያርዳል፣ ካልቻለስ የለበትም። እሺ ባለማረዱ ምንዳን ያጣል ወይ? ይሄ ሰውዬ ቀርቶበታል ወይ? ላ የኡድሂያ እርድ ያረደ ሰው በጣም ታላቅ ምንዳ አለው አይደለ? ያላረዳችሁ ሁሉ ታርዶላችኋል በእናንተ ስም። ማን ሊሆን ይችላል ያረደላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም የኡድሂያን እርድ ለማረድ ሁለት ታላላቅ በጎችን አወጡ። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛውን በግ ሲያርዱ ጊዜ ምን አሉ? አላሁመ ሃዛ ሚኒ ወሚን አህሊ በይቲ አሉ። አምላክ ያላህ ሆይ ይሄኛውን መስዋዕት የማደርገው ስለ እኔና ስለ ቤተሰቦቼ ነው ብሎ ተናገሩና አረዱ። ቀጣይን ምን አሉ? አምላክ ያላህ ሆይ ይሄኛውን ግን የማርደው ከትውልዶቼ ማረድ ለተሳናቸው ድሃዎች ነውና ተቀበላቸው ብለው አረዱ። እስከ ትንሣኤ ቀን ድረስ እስከ ቂያማ ቀን ድረስ የሚመጣ ድሃ ሁሉ ታርዶለታል። ነቢያችን ሰለላሁ ዐለይሂ ወሰለም አርደውላቸዋል። ሳያዩህ ያፈቀሩህ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ብቻ አይደለም፣ በጣም በርካታ ሐዲሶችን ታገኛላችሁ። ስለ ትውልዶች እያሉ ያነሱ ያለቅሱ ነበረ። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አለቀሱ። ሰሃቦችም አብረዋቸው አለቀሱ። ምክንያቱም ሳያውቁ አብረው ያለቅሳሉ። መጨረሻ ላይ ጠየቋቸው፣ ለምንድን ነው የምታለቅሰው አንተ የአላህ መልእክተኛ አላቸው። ኡመቲ ብለው ነው የተናገሩት። ስለ ትውልዶች ናፍቀው ነው የተናገሩ። ወናሱን የእቱነ ሚን በዕዲ ፈዩእሚኑነ ቢ ወሁም ለም የረውኒ ቀጥ። ወደፊት የሚመጡ ትውልዶች አሉ እኔን አላዩኝም፣ ግን ነብይነቴን አምነው ተቀብለዋል፣ እኔንም በጣም ይወዱኛል የዚያ ዘመን ሰዎች እያሉ ገለጿቸው። ሚራ አንድ ሐዲስ ላይ ምን አሉ? ሰዎች ወደፊት ይመጣሉ ራሳቸውን፣ ቤተሰባቸውን፣ ንብረታቸውን ሁሉ መስዋዕት አድርገው እኔን ቢያዩኝ የሚመኙ የእኔ ትክክለኛ ተከታዮች ወዳጆች ይመጣሉ ብለው ተናግረዋል። ዛሬ ለእርሳቸው ይሄ ህዝብ ፍቅሩ በትንቢት ተነግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ተናግረውታል። ዐለይሂ ሰላቱ ወሰላም ኑሒቡሁ አክሰር ምን አንፉሲና ወሚን አህሊና ወአምዋሊና ወናስ አጅመዒን። ጥያቄ ያለ እና የቻለ ሰው ነው የሚያርዳው። ያልቻለ ሰው ላይ ችግር የለም። ማሻአላህ ተመልሶልኛል። ሰላም አለይኩም።